ወይ ሄሩም እግዚአብሔር ምስክሬ ስታምር በኢየሱስ አቤት አበባው መልክ ምናምን ጽዳት ምናምን በጌታ በኢየሱስ ወጋው። የምር ወግቼዋለሁ። ረላሽ እንደዚህ ጨረቃ እንኳን ለወንድ ለሴት የምታማልለው ሄርሜላ የጎጆ ፋና የሚለው ዘፈን ተጋብዛ በአብርሃም ቤት ተለቀቀች። ጋይስ እንዴት ነው የሚሆነው ነገሩ? ወዴት ነው የወሰዱት? እኔ አልገባኝም። የምሬንም ምላችሁ ይህ ስሜት አታውቁትም። በጌታ በኢየሱስ ስም አብራው ቀምራራው ትችላለ። ቀብራራ ማይክል ጃክሰን የሚዲያው መሪ የምንልኮ በምክንያት ነው። አዳሜ ገና ያንጫጫሻል ማለት ነው። ያንጫጫሻል። ከሩታ ጋር ታረቀ ሄደ መጣ ምናምን እያለን ነው አንተ የምንለው። የሚገራርሙ ገና ለማየት የሚያስደምሙሽ ነገሮች ይዞልሽ ነው የሚመጣው ቀብራራው ማለት ነው። ማርያምን እናንተ ኦ ማይ ጋድ ለልጄ ስል ይቅርልሻለሁ ይቅርታ ብዬሻለሁ ነው ወይስ አብሬሽ እቀጥላለሁ ምናምን አልገባንም። ይህንንም አብራራለን። አንተ ቀብራራው እኛ እንድትሰደብ የማንፈልግበት ፓርት ብዙ ፓርቶች አሉ። በጌታ በኢየሱስ ስም የተወጋ መንፈስ በጣም ብዙ መንፈሶች አሉ። አሁን እኔ ወግቻቸዋለሁ። መልካም ተረጋጊ። ግን ጌታን እግዚአብሔርን በጣም ደስ ብሎኝ ነው። ማይ ጋድ አይልገባችሁም። ህዝቡ በሌላ ሳይድ ይዞ ሲመጣ አብርሃም ደግሞ በቃ ሽቅርቅር ምናምን ብላ ቀይ በቀይ እንትን ብላ ከዛ ስቶሪ ላይ ተለጠፈች ማለት ነው። ማ ሄርሜላ ሩታ አይደለም ያልኩት ሄርሜላ። እሺ ትናንትና ታረክ ሄድክ፣ ወደ ቤት መመለስ ፈልጋለሁ ይቅርታ ማለት ጥሩ ነው ምናምን ብለህ ሄድክ። ግን አሁን ደግሞ በፍቅር ደረጃ ደግሞ ከሄርሜላ ጋር መጣህ። እኔ እግዚአብሔር ነው የምላችሁ። ብቻ ግን አብርሃም እንዲሰርቡት አልፈልግም። የፈለገው ነገር ይስራ መብቱ ነው። መጠንቀቅ ያለባት ግን ሴት ናት አይደል እንዴ? ክብር መጠበቅ ያለባት ሴት ናት። አለቀ። ምሳሌ ሩታ ከዚህ በፊት ሲለምናት ሲወጣ ሲወርድ ጋሽዬ ጎረቤት ብዙ ሽማግሌ ተይዞ ሲመጣ እህቶቿ ራሱ ሲለምኗት እምቢ ብላ እንደገና አሁን ራሷ ነው የምትለምነው። ይሄ ምን ማለት ነው? ራስን ማዋረድ ማለት ነው አይደለ? አዎ። ምሳሌ አሁን እኔ ተፈላጊ ነኝ እንጂ ፈላጊ አይደለሁም። ይሄ አስረግጬ የምናገረው ሴት ልጅ ተፈላጊ ናት እንጂ ፈላጊ አይደለችም። ስለዚህ ሄርሜላ ስለተፈለገች ነው አበባ ምናምን በቃ የጎጆ የፋራ ምናምን ማይ ጋድ የቀለጠው እንደሌላቸዋል። በቃ ይሄ ነው። አረ ቪዲዮ እስከሚለቀቅ እስከ እኛም ብጥርቅ እስክንቻኮልኩ ማለት ነው። አልገረማችሁም? ርላሽ በኢየሱስ ስም የውበቷስ ደግሞ ውቤት ብሏል እኮ። በጣም ታምራለች። ባይ ዘ ወይ ሄርሜላ እኔ ከዚህ በፊት ሂጄብሻለሁ ሰድቤሻለሁ፣ ግን ከኔ ግን አልበልጭም። እስኪ እኔ ራሱ ቆንጆ ነኝ። ፋሚሊ ምላሳም አንቺ ከባሌ ጋር ቪዲዮ የሰራሁት ማለት ነው። አንዷ ምን ብትለኝ ጥሩ ነው፣ ምን ነው ምላስሽን በቆረጥልኝ አለች። እኔ መልካሟ አይደለሽ አላየሽኝም እኮ። እስኪ በእናትሽ አላምረም? ሁለተኛ መልካም ፊልተሯ ማለት ነው አላምረም? እኔ አላምርም? እንዲህ ቤተሰብ እስኪ ጠይቁኝ፣ ኮመንት ጻፉ። ታምራለሽ በሉኝ። እኔ ለራሴ አምራር ማን ከማን ያንሳል? ግን ሄርሜላ ውብ ነሽ፣ የምሬ ነው። ከእኔ በፊትም እንደዚህ አይነት ግን ከእኔ ፊልተር እና ከአንቺ ፊልተር ያልቲ ፊልተር በጣም ብዙ ነው። ባይዘ የሄርሜላ ፊልተር በጣም ብዙ ነው። የኔ ግን ትንሽ ናት። አያችኋት? የሆነ ድብዝዝ ያለ እንትና ሃይላይት ነው የተጠቀምኩት እንጂ ቅላት እኔና ሄርሜላ አንድ ነን። ዛ ሴም ነን ማለት ስላየሁት ምናምን እኔ ራሴ ቆርሶ ያሳነሱ ተረጋጊ። መልካም ብቻ ግን ዛሬ የሚሆነው ነገር እኔ እየግራ እየገባኝ ያሉ ጌታዊ ድረስልኝ በጌታ በኢየሱስ ስም። ብቻ ግን ደስ ብሎኛል። በጣም ነው ደስ ያለኝ። እንግዲህ ይህን ነገር አይተን ከዛ በኋላ የቲክቶኩ የሚንጫጩትን ሰዎች አብርሃም መያዝ ይይዛል። የዩቱብ የሚንጫጩ ሰዎችንም አብርሃም መያዝ ይችላል፣ መብቱ ነው። ምሳሌ ትናንትና ሄርሜላ የት ልትሄድ ነው ምናምን ብለን እየተከራከርን፣ ዛሬ ደግሞ ያው እንደዚህ አስደመመን። ግንባሯ እየሳመ የጎጆ ፋና ምናምን ብሎ ያው እዚህ መጣ ማለት ነው። ምን ትያለሽ አዳሜ? እረርድብን ብዙዎች አላችሁ እና አብርሃም ትሳደባላችሁ። ባይዘው የሄርሜላ ደጋፊዎች አብዛኞቻችሁ ሄርሜላን አብርሃም ትሳደባላችሁ። ምን ነካችሁ? ተረጋጉ። በየበናታችሁ ምን ሆናችሁ ነው? ተረጋጉ፣ ሰከን በሉ። እንኳን እናንተ እኛም አልተሳደብን። አዎ እኛ ሴቶቹ ራሱ ማለት አልተሞላለጭንም። ስለዚህ
አድባችሁ ቁጭ በሉ። አንዳንድ ሄርሜላ ደጋፊዎች ማለት ነው አብርሃም የምትሰድቡ ስነስርዓት። እኛን ሄርሜላን ጠልተናት አንጠላትም። ቀብራራው እስከወደዳ ድረስ እንወዳለን። ቀብራራው እስከጠላ ድረስ አረ መልካም ተረጋጊ። ዘመኑ ልትሄዱብኝ ነው አሉ። ሂዱብኝ። ማፊ ሙሽክላ ችግር የለም እሺ። እኔ ማሮች ችግር የለም እሺ። ብቻ ግን ደስ ብሎኛል። ወዳችኋለሁ። በያላችሁበት ሰላም፣ ፍቅር፣ ደስታ ሁሉ ነገር እመኝላችኋለሁ። ግን ደህና ናችሁ? እዚያ ቤት እንዴት ነው? ደህና ነው? እንዴት ነው? ደህና ነው የሚለው በቃ እንደዚህ እስከምል ድረስ በቃ እኔ አብርሃም እናንተ እንደዚህ ብሎ ከመጡ ማለት ነው ወጥቼ የምጨፍረው በጉራጌኛ አስነካላችኋለሁ። ዳንስ ማለት ነው። በጣም ነው የማስነካ። አቤት መልካም ወይኔ ስትሽኮረሜ ስታምሬ ወይኔ ወይኔ ወይኔ። ግን ነገርኳቸዋ። ይበቃናል። በቃ ከዚህ በላይ ማውራት አልፈልግም። እኔ ለራሴ እያፈርኩ ነው። ምክንያቱም እንደዚህ አውርቼ ስለማላል። ወይኔ ጉዴ በላ። ጌታዊ ድረስልኝ። ኧረ ጉድ፣ ኧረ ጉድ። ብቻ ያድረስ ነው የሚባለው። ያፈቀረ ነው የሚያውቀው። እንደዚህ ነው የምትሉት። እንደዚህ ቢሆን የልጅ እኔ አሁን ሌላ ነገር ማውራት አልፈልግም። እናንተ ሰበበኞች ናችሁ። ሰበቤ የሚለው ታውቁታላችሁ። እነዛ ናችሁ እናንተ ማለት ነው። ለማንኛውም ወዳችኋለሁ። ባባይ እና የኔ ውዶች፣ ያው ካሜራዬ በእጄ ይዤ ነው እየቀረጽኩ ያለሁት። ምክንያቱም ባባዬ ስላስቸገረኝ እየጠበቅኩ ፈትፍትበት ብዬ ነው። ጸጉሬ ያረጀ እንደ እናንተ ስናጠባ ማለት ነው ጸጉራችን ይሸሻል። ጌታ ላይ የደርስልኝ። ከዚህ ጋር የነበረው ጸጉሬ መላጣ ሊሆን ነው ማሎ እና የኔ ወዶች የሄርሜላ ነገር ማለት ነው ሁላችሁም እያሰባችሁበት ከሄርሜላ ጋር አብርሃም የሆነ ግብ ሳይደርስ ወይም ደግሞ የሆነ ነገር ሳያደርግ እዚህ ጋር ታረቀ ምን ሆነ ብላችሁ ብትመጡ ከሩታ ጋር ብትሉ ማፊ ፋይዳ። ምክንያቱም እዛ ጋር ያልጨረሰው ነገር አለ አብርሃም ማለት ነው። ስለዚህ ጨርሶ በግድ ነው ደግሞ አብርሃም በግድ እኮ ነው ያድርስባችሁ እኮ ነው። እግዚአብሔርን አያድረሰ እኮ ነው በግድ የተንከሲስ ኤብሬም ታረቅ ታለው ሊታረቅ ነው። ከዛ ነገሩ ያላለቀ ያልተቋጨ ነገር ስላለ የሚሆነው ደግሞ አብረን እናያለን። ጌታ ወይ ድረስ ሳምኬት ይረፍ እና የኔ ማሮች ያሁላችሁም እንትን እንድትሉት ነው ማለት የሄርሜላ ደጋፊዎች አሁን እንደነገርኳችሁ አይባጋ ብንሄድ አብርሃም እንክሰሰው ምናምን ብላ 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 እያሉ ነው ማለት ነው። ስለዚህ አንዳንዴም ልክ ናቸው ልክም አይደሉም። ምክንያቱም ያ የሰው ህይወት የሴት አስረግዞ ምናምን ቆይ ቪዲዮን አስገባላችኋለሁ ማለት ነው። እና እንደዛ ሲሉ ያ አንዳንዴ ደግሞ የሚሰማችሁ ነገር አለ አይደለ? ያው እነሱ ስለሚወዷት ምናምን ነው ብላችሁ ልክኛ አብርሃም እንደምንወደው ሁሉ ሌሎችም ይወዳሉ ብላችሁ ለዛ ሰው ሪስፔክት ወይም ደግሞ ስሜቱ መጠበቅ አለበት ብላችሁ ዝም እንትላላችሁ ማለት ነው። ስለዚህ እኔ ምንም ልል አልችልም። በነገራችን ላይ ግን ብቻ ይመታችሁ ይመታችሁ። ግን ቀብራራውን አንድ ሴት ተነስቼ ሰድባለሁ ብትል ውርድ ከራሴ ምክንያቱም ቀብራራው ማለት የዩቲዩብ ንጉስ፣ የዩቲዩብ ንጉስ፣ የቲክቶክ ንጉስ፣ የሁሉም ንጉስ ስለሆነ ታውት በቃ ታውት። የፈለገ ነገር ያለ ወንድ ልጅ ነው። አይመለከታችሁም። የምሬ ነው። አይመለከታችሁም። ሴት ልጅ መጀመሪያ ክብራውን ጠበቅ የነበረባት እራሷ ሴቷ ናት። እኔ አሁን ከዚህ ቤት ሄርሜላ ስሙ ልጫት ነበረ። ስለዚህ ምን አገባኝ ብዬ ነው አሁን የምሳደበው? አልሳደብም። አብዛኛዎቹ ሰዎች ደግሞ በፊት ሩታን ስለምንትን ስል አሁን ሩታን ነቅፌ ስለምሰራ ትክክል ያልሆነችም ብለን ስንሰራ ደግሞ ልክ አይደላችሁም ብላችሁ ደግሞ አትውቀሱ። እና የኔ አባት ነው በቃ ልጅ ያለቀሰ ቻው፣ ደህና ደሩልኝ። ወዳችሁ ደግሞ አይንሱ ሰማች